ቶፊቅ ራሱ ወንድምሽ እንዳልሆነ እኔ በጣም ሽፈታ በሌሊት ልጅ እንዳላሻለች ብዬ ነው። አሰላሙ አለይኩም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ አልሐምዱሊላህ ረብል ዓለሚን ደህና ነን። ሁሌም እንደምላችሁ ባላችሁበት ሰላማችሁ ብዝት በዝት ይበሉልን። ያው እንግዲህ ዛሬ መምጣት አልፈለግኩም ነበረ፣ ግን ያው አስገዳጅ ነገሩ ሆኖብኝ ነው። እናቴ ግዴታ መምጣት አለብህ ቪዲዮ መያዝ አለብን ስላለች ነው። ምን እንደምትል እኔ አላውቅም። ምን አስባ እንዳመጣችኝ፣ ምን አስባ ቪዲዮ እንዳሳየችኝ አላውቅም። ምን አስበች ነው ንገሪያቸው። እነሱ እኩል እኔም እነሱም እኩል ይስሙ። እስኪ በቅድሚያ አሰላም አለይኩም የአማሬ ልጄ ወዳጆች ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ረመዳን እንዴት ነው ጾሙ? እኔ ያው እንዳያችሁት ሮዛ በጣም አስቀይማኛለች። ያረኩትንም ነገር አላወቅኩም። ዞሮ ዞሮ ነው አሁን አማር በግድ ነው በቃ ልጄ እባክህ እንደው የሆነችውን ነገር እስኪ በትዕግስት ልጠይቅ ብዬ እንቅልፍና ሰላም ስለነሳኝ ነው እምቢ ብሎኛል። በግድ ነው እኔ ልጄ እባክህ ብዬ ተጭኜ አሁን እስኪ ሮዝ ጋር ምንድን ነው ምን አርጊያት ነው? እንቅልፍ አላየሁም። እውነቴን ነው የምላችሁ። ዛሬ 3ኛ ቀኔ ነው፣ 2ኛ ብቻ አላውቅም። ቀኑም ተገለባብጦብኛል። እንደዛ ያን ያክል የከፋት በእኔ ዙሪያ ደስ ይላታል ብዬ ስጠብቅ የሆነችው ነገር እኔ በጣም ግራ ስለተጋባኝ እስኪ ልጠይቃት። አማርጌ በትዕግስት ተወግድ የለህም አማር አንተ ነህ። እኔ ደግሞ እንደ ትልቅነቴ ምን መሆን እንደሆነ ማወቅ አለብኝ። ተዋት፣ ግድ የለህም። ይሄ እኮ ምንም ዝቅ እኮ የሚያደርግ ነገር የለም። አማር አልሰማህም። እኔ የምልህን ነው መስማት ያለብህ አማር። እኔ እኮ ትልቅ ሰው ነኝ። እስኪ የሆነችውን ነገር ብንጠይቃት ምን ይጎዳኛል? የሆነችው ነገር አለ በእናንተ መሀል የሆነ ነገር ካለ እኔ የማላውቀው ነገር ንገሩኝ። እኔ ሰላም አጥፋ ቤትን ትተህ እኔ ጋር እንድትቀመጥ እኔ አልፈልግም አማር። እስኪ ጉዳዩን ተዋት፣ ግድ የለም። ከዛ በኋላ ልስማና እኔ እኮ አልመጣም እኮ አማር፣ አልደርስም። እስኪ እንዲህ የሆነችብኝን ልጄ ሮዝ Unlimited free delivery for one station. Download the app. እኔ እኮ ጭንቅላት ያሁን ላብድ እኮ ነው፣ ላብድ ነው በቃ። ምን ሆና ነው? ካለብሽ እኔ ብቻዬንም ልሂድ የምትይ እኮ ነው። ብቻዬን አልሄድም፣ አንተ ጋር ነው። ተው አማር ተው። እኔ እናትህ የምልህን ስማኝ። ኧረ ልጄ ተው። አንተ እኮ የምትወጣ የምታርግ ልጅ ነህ። እናትህን አክብር እንጂ እናትህን አክብር። እሷን ፊት እኔን አክብረኝ እባክህ። አሁን እኔ ነው የምጠይቅህ በቃ። እኔ የምልህን ስማ እስኪ። እኔ አሁን ዝም ብዬ ልም ብዬ ልቀር ቤት መሆና ነው? ልጠይቃት እስኪ። እንደዛ የሆነችብኝ እንደዛ ቃለህ አማርዬ። ሮዝ ለእኔ ያላትን ክብር፣ ለእኔ ያላትን ፍቅር ልጄን ትቼ እኮ ወደ እሷ ያደላሁት እኮ እኔ ከውዴቷ የተነስቼ ነው። እኔ የምሳሳላት እንደ አንድ ልጄ። ይህን ጉዳይ ልጠይቃት አለ ጠይቃት አማር። በቃ ሊሆን አታስጮኝን፣ ያሞኛል። ልጠይቃት እንዴ አንተ ዝም ብዬ መቆሜን ነው እንዴ የምታየው? እኔ እኮ ከእናንተ ቤት የወጣው ሰዓት እኮ ሙቻለሁ እኮ አማር። ከሆነ እያልኩኝ ያለሁት ነገር እኔ እኮ እንደ ሌላ ሴት ቢሆን እኮ አሁን እኔ ሌላ ነገር ውስጥ ግን አይደለም። እስኪ ይቺ ልጅ መሆና ነው ላዳምጣት፣ እስኪ ልስማት። የሆነችውን ጨቅጭቅ የሚያመጣው ይህንን እንትናችሁን የሚያዙና ቪዲዮ የምትለውን ያዝና እስኪ ሁሉን ነገር ለወቀው ብዬ ነው አማር። እኔ የምናገረው ነገር ነው ቤተሰቦች እንዲያውቁ የሚፈልገው ነገር ከፍቅር ክብር ይቀርባል። ገብቷችኋል? እዚህ ቦታ ላይ ሳንከባበር አብረን ልንሆን አንችልም። ሳታከብረኝ ሳላከብራት አብረን መኖር አንችልም። ስለዚህ ማሚ እኔ አሁን የሚደረገውን ነገር አድርጌ እኔና ያሷ ጉዳይ እዚህ ነው ማብቃት ነው። እኔ ደግሞ ያን ሊሆን አልፈልግም። በእናቱ የተነሳ እንዲሆነ የምትባል ነገር ስለማልፈልግ አንተ የኔን ክብር ከፈለግ አሁን እምልህን ስማ አማር፣ እምልህን ስማ። ሮዛን እንስማት። ከመሬት ተነስታ እንዲህ የሆነችበትን በጣም አማር እኔን ስማኝ በቃ። ምን የሚሰማ ነገር አላት ልጅቱ እኮ ነው ማሚ። እንዴት እንደሚቀያየራት እያየሻት ነው አይደል? እንዴት እንደምትሆን እያየሻት ነው አይደል? እኔ ላይ አይደል ባሏን ትወዳለች አይደል? የኔ ችግር የለም በቃ። ምንድን ነው አንቺን ጠልታ እኔን የምትወደው? ምን አይነት አማርኛ ነው እኮ ችግሯን? እኔ እሷን ልጅ ቤተሰቦቿን ጠልቻለሁ። እንስማት አማር፣ እንስማት እስኪ እንስማት። እስኪ ታገስ። እኔ ማሚ መሄድ ካለብሽ ብቻ ሲሄጂ ትዳር መፍታት እኮ ቀላል ነው አማር። ታጋሹን ለምን አትሄድም? ተው አማር። አንተ እኔን በቃ እኔን እኮ አንተ ጭራሽ ማክበር ትጠኛለህ።
እኔ እኮ ልጅ አማር ተው። እኔ የምልሽ ነገር ደግሞ ከሷ በላይ አንተ ነህ የምታሳምኝ። በቃ ተው፣ እኔ የምልህን ስማ። በቃ እንደዚህ ከሆንክ አንተ ከሷ በምታሽ ግድ የለም። ልስማት። አልሄድም። እኔ ለራሴ አሞኛል። መቆሜን አንተ እኔ ለራሴ አሞኛል። በቃ መፋታት ካለብን መለያየት ካለብን ምን እና እሷ እዚህ ጋር እንለያያለን። አማር ልንገርህ፣ ትዳር እኮ ማፍረስ ቀላል ነው። እኔ ቀላል ነው። ነገር ግን እያፈረሰችው ያለችው ራሷ ናት። እኔ አይደለሁኝ። እባክህ እየለመንኩ እንደዛ እቺ ልጅ እኔ አዳምጪኝ። እባክህ ደግሞ አንተ አታስለቅሰኝ። እቺ ልጅ በስነ ስርዓት ልታወራሽ አትችልም። አሁን ብትሄጂ ተው፣ በቃ ተው። እኔ የምልህን ስማ። አማር እንሂድ እስኪ። ያቺ የምትወደሊ በአንዴ እንዲህ መሆን ምን ማለት ነው? እንጠይቃት። እኔ ምንም የምጠይቃት ነገር የለም። ምንም ጥሩ ምላሽ አትመልስልሽም እሷ ራሱ። እኔ እኮ አሁን እያልኩሽ ያለሁት ነገር የሰው ልጅ አውርተሽ ጥሩ ምላሽ ቢመልስልሽ ከይረ ነው። እቺ ግን ጥሩ ምላሽ የምትመልስ አይነት ሰው አይደለችም። እንዴና ለመጨረሻ ጊዜ ብንሰማ እንዴና መጨረሻ የለውም። በቃ ልጅቱ ጥሩ ምላሽ የማይመልስልሽ ሰው ከሆነ አለመሄድ ነው እኮ አይደል? በቃ እኔም ከቤት የወጣሁት ለዛ አይደል? እሷ ጋር ሌላ ሙግሙግ ሌላ ነገር ነው። እኔ አሁን ያንተ ከቤት መውጣት ለእኔ ሰላም የሚሰጠኝ ይመስልሃል? እኔ ልጅ ከወጣሁበት ቤት መልሼ እንድገባ እናት አታስገድጅ። ሌላ ነገር ጠይቂኝ ማለት ለእኔ እኮ ህመም እኮ ነው። አማር እስኪ ቆም ብለህ አስብ። ልጇ እናቱን ተከፍ በእኔ የተነሳ እንደዚህ እኔ እኮ አይምሮ የሰላም አጣብህ ልጄ። ልሞትብህ ነው። ሌላ የፈለግሽውን ነገር ጠይቂኝ። ይሄን ነገር ብቻ አትጠይቂኝ። እኔ እኮ ምንም አልጠይቅም ልጄ። ይሄን ነገር ይቅርታ ማሚ፣ በቃ አትጠይቂኝ። በቃ ምክንያቱም እኔ እዚህ ቤት ተመልሼ መግባት አልችልም። በቃ በተቀዱ አንድና አንድ ነገር ይሄ ነው። አንቺ ምንድን ነው የምትጠይቂያት? ኧረ አላህ ዋንዶ ምን አድርጌሽ ነው? ምንድን ነው የምትጠይቂያት? ሰላምህን ስጠኝ። እኔ የምጠይቃት ምንም የምትጠይቂያት ነገር የለም። እጠይቃታለሁ። ውሰደኝ ና እንሂድ። እቤት ያን ተጨቃጭቀን መጣን። አሁን ምን አለ ሰላም ብትሰጠኝ? አማር አንተ እንኳ እንሂድና ልጠይቃት። ኧረ ማሚ ባላ በጣም ጫና እያደረግሽብኝ ነው ወላሂ። እኔ ጫና ማን ላይ ጫና ላድርግ? አንተ ልጅ ላይ ያላረኩ ማን ላይ ላድርግ? በጣም ጫና እያደረግሽብኝ ነው ወላሂ። በጣም ጫና እያደረግሽብኝ አንተ ላይ ነው። አሁንም ጫና የማደርገው አማር ሰው ምን አንተን ነው። እሺ ግን እኔ ምንም የማወራው ነገር የለም። ከልጄ በላይ እኮ የምተማመንባት ሴት ልጅ እኮ አይተሃታል ያደረገችኝ አይደል? እንዲያማ እኔ አሁን እዛ ተመልሼ አልሄድም። ምን ሆና እንደሆነ ልጠይቅ እኮ የምታወሩትን ነገር እዛው ራሳችሁ ታወራላችሁ። እኔ በዚህ ማን እንዳታስገቡ። የምትጠያየቁትን ነገር ተጠያየቁና በሰላም ነገራችሁን ጨርሱ። ውጭ ላይ ጠብቅሻል። ለምንድን ነው ውጭ የምጠብቀኝ? እኔ አልገባም፣ ያላንተ አልገባም። ምን ሆነ ነው? እሺ መርሀባሽ እንዴ ተው እንጂ። እሺ ና ካሜራማን ላይ በጣም ጫና እያደረግሽብኝ ነው። ምንም ይሄ ክብርህን አይቀድስም። አሁን ነገር ማለት ነው ሰዎችም አሉ። እኔ ምንም አይነት ነገር መነጋገር አልፈልግም። ይህን ነገር በሰላም በቃ በሰላማዊ መንገድ ጥሩ ደግ ብሏችሁ አሳልፋችኋል። በሰላማዊ መንገድ ብቻላ በሰላም መንገድ ፍቱት። በቃ በሰላም ማለት ሰላም ይኖራል ብዬ አላስብም። ምክንያቱም ልጅቱ በስነ ስርዓት የምትመልሱ አይደለች። አንቺ በስነ ስርዓት ጠይቃት። አብረን ነው የምትገባ የኔ ልጅ። ግድ የለም መፍራት እኮ ያለብኝ እኔ ነበርኩ፣ አንተ አይደለህም። እኔ ነኝ አሁን። ችግር የለም። ይሄ ደግሞ እኔን ምንም አይጎዳኝም። እኛ ነው አሰላም አለይኩም። ወአለይኩም ሰላም። አማን ነው ዋቲንም እንደረስ ለምን ምን ቀራችሁ? ምን ቀራችሁ? ሳይሆን ልታወራሽ ምን ቀራ? ኧረ ቆይ እሱ ሁኑ በር ላይ እሱ ሁናቸዋል። ካሜራ ይዘህ ቤት አትምጣ ብያለሁ። አሁን ምንድን ነው የቀራችሁ? አንቺ ሙስሊም አይደለሽ የኔ ልጅ? ከአሁን ምንድን ነው የማናግርሽ ነገር ስላለ አሁን አማርጋ አይደለም ሞሪሽ እኔ ነኝ አስገድጄ ያመጣሁት። ምንድን ነው ኪቢ በይኝና ላውራሽ። አገቡ ለምን አለሽና ትሩት ቤቱ ምን ነው ልደበድቡ ነው እንዴ? መጣችሁ ልንደበድብሽ አይደለም፣ ረመዳን ነው። አንቺ ሰው ምን ሙስሊም አይደለሽ እንዴ? አንቺ በጣም ልብ የተሰማሽ ነው። አንቺ ሙስሊም አይደለሽ የኔ ልጅ? ምንድን ነው ግን ሀሳባችሁ? እኔ በቃ እኔ ላወራሽ ስለፈለኩ ነው። እኔ ምንም አይነት ወሬ አልፈልግም።
ማውራትም ምንም አልፈልግም። በቃ አልከፍትም። ሰው እንዲያከብራት አንቺ ሰው እንዲያከብርሽ እኔ ነኝ ልጁን አስገድጄ የሚያመጣሁት እኔ ነኝ። ላውራት የሚያልኩት እኔ ነኝ። አስገቢኝና ላውራሽ። ብቻዋን ናት ብላችሁ ነው አንዴ የምትጫወቱብኝ? እንዴት ግን እንደዛ ትገምችናለሽ? እኛን ቆይ ቤተሰቦችሽ እንደዛ ሲረባረቡብሽ እኛ ግን እንዴ ከጎንሽ የቆም ነው። ችግር እነሱ ይሻሉኛል። ማን ነው ወደዚህ ቆይ እቺ ኩንድስ ነው ያለም ቆይ ነው አማር በአላህ ጾም አታበላሽብኝ። በአላህ በቁርአን እኮ ማለት ተው በቃ ተው። ይኸውልሽ ናቶር ና ግድ የለህም ይሄ አይጎዳንም እኮ አማር ምን እንደው ትዕግስትን አትጥለው። እኔ ልንገርህ የምታወሩትን ነገር እኔ አወራታለሁ። አንተ ብቻ ተረጋጋ። ሰላም የምታወሩትን ነገር አውርታችሁ እኔ በዚህ በኩል ብቻ ተገባ። እኔ እቆማለሁ። ለምን አትወጣም ታዲያ? እንደዚህ ማስመሰል አንቺ የማይሆን አማርኛ አተንፍሽ። መርዝ የሆነ አማርኛሽን አትንሽ። ከባሻር እኮ እንዳልተፋብህ ከፈለክ እኮ ለመምጣት ይሄ መርዝ የሆነ አማርኛሽን አስተስተራሽ አማራል ተዝማ ማለት ቃልሽ ላይ እኮ አይደለም የመጣው። እኔ ነኝ የመጣሁት። እሺ ምንድን ነው? እንደ ትልቅነቴ እኔ በስርዓት በጨዋ መልክ ላውራሽ ነው የመጣሁት። አልፈልግም። እኔ በጨዋ መልክ በስርዓት ማውራት አልፈልግም። እኔ ከነባሻል እኮ እና ምንድን ነው የምትፈልጊው እንዴ? አንቺ ምን አይነት ጤነኛ ነሽ? አዎ ጤነኛ ነኝ፣ አልሐምዱሊላህ ጤነኛ ነኝ። ኧረ ወላሂ አንቺ በእናትሽ እጄን አታሳስችው። ታማሽ ቆይ እስኪ ተአውዝ ቢላሂ ምን ሸይጣን አታሳሳው። በስነ ስርዓት ልታወራሽ አልፈልግም። በቃ እንዴ አልፈልግም። ስለፈለግሽ አይደለም እኮ የምታወራው። በቃ ወጣት ሌላ ቆመርኝ እኔ እኮ እንደዛ ውጪ ብለሽ አስወጥተሽ ከቤትሽ አዳምጪ። እኔ እኮ ልጄን በግድ ነው ውጭ ብለሽ አስወጥተሽኝ እንኳን እዚህ ከቤትሽ ውጪ እግብሽ ላልደርስ እኔ ውስጤን ነግሬው ነበር። እንቅልፍ ነሳኝ። ይኸውልሽ እንቅልፍ ነሳኝ እያልሽ እንትን የምትይበትን ጉዳይ ለማወቅ ስለፈለጉት መንገድ እንደምታየው አላውቅም። በጣም ራስሽን ብልጥጥ አድርገሽ ነው የምታየው። አማርዬ እሱን ተወው እንኳን አየሁ እኔ ጋር የሚቀረው እንትን እኮ ነው። በጣም እየተወኩሽ ነው አንቺ። ስነ ስርዓት አማር አንተ በቃ አንተ ምንም የምታውቅ ልጅ አይደለም። በቃ እኔ አልምጣ ብያለሁ እኮ ምክንያቱም ልጅቱ ደም የምታፈላ ልጅ ናት። ዝም ብለህ ቁም አንተ በቅሽ መርሀባ። ይኸውልሽ እኔ አሁን እንደዛ ውጭ ብለሽኝ አስወጥተሽኝ ቤትሽ ሁለተኛ መምጣት የለብኝም ነበር። ግን እንደ ህሊና እናት ነኝ። ልጅ የምኔን ተከትሎ ስለሄደ ለምን ያለውን ነገር አልጠይቃትም። አሁን ፊትሽ ላይ ምን እንደማለት ታውቂያለሽ ስትይ ውስጥሽ ያለው ነገር በእኔ እንደዛ የምትወጂኝ እናትሽ በአንዴ እንዲፊት ድሮ ቀረሱ እኮ ፊትሽን ያዞርሽብኝ ምክንያት እኔ ልጠይቅ ነው የመጣሁት። እሱን እኮ ኔታች ታውቃለህ። እሱን እኔም አንቺም የምናውቀው ነገር ይህችን ነገር ለምንድን አንተ ምንም ነገር ስለማታውቅ አልፈርድብህም። እዚህ ጋር እንደፈለግክ ብትሆንም አልፈርድብህም። መብት እኮ አውቃለሁ። እሺ እኔ እና አንቺ እንተዋወቃለን። አላወራም በጣም አቅሻለሁ እንተዋወቃለን። ግን ነገሮችም ማለት ፈልጌ ነበረ። ጭራሽ ቤቴ ይዘህልኝ መጣ። በማልችለው መጣህብኝ ጭራሽ። እኔ እየሳኩኝ እያስመሰልኩኝ ማለት ፈልጌ ነበር። ጭራሽ ቤቴ ይዘህ መጣህ። እንደዚህ ነው በራሱ ወስዶ ምናምን እኮ ምንድን ነው ችግሩ? አሁን እዚህ የምናወራበት ብዙ ምክንያት የለም። እንዴት እኛ ከትናንት ወዲያ ተሰነባብተናል አይደለ? እኔ አሞኝ ነው ያደረው። ድጋሜ መጫጫው ጉሮሮ እንዲዘጋ ገብተዋል። በሰላም ሄዶ ምንድና ምን ሆነች ነው ብዬ እኔ መጠየቅ የለብኝም? ለምን የለብሽ? ምክንያቱም ችግርሽን ታውቂያለሽ። ችግር ይናቃለሁ ለምንድን ነው አሁን እንደዚህ ሁለት ፊት ያሳየሽብኝ ኬዝ? እኔም አላልኩኝ እኮ ሁለት ፊት። እኔ ሁለት ፊት የለኝም። እኔ ወላሂ አልሐምዱሊላህ እኔ ሁለት ፊት የለኝም። እኔም አላልኩኝ እንደዚህ። እኔ ሁለት ፊት እየሆንሻለሽ። እሺ እኔም ከሆንኩኝ እኔም በቤቴ ተውት። በቃ እኔም ለራሴ ተውት። አንቺ ሙስሊም አይደለሽ እንዴ? እኔም ለራሴ ተው። በስነ ስርዓት ሲያወራሽ በስነ ስርዓት መመለስ። በስነ ስርዓት
ስነ ስርዓት ይልመድብሽ መጀመሪያ። ከሌለኝ አታውሩኝ፣ አለቀ። ስነ ስርዓትም እኮ ቢኖረኝ ባይኖረኝ እኔ ጋር ነው የሚቀረው። ቤት የለቅቄ ወጣሁት እኮ እንጂ ቤት የለቅቄ መውጣት እኮ አልችልም። ከፈለግሽ እናትሽ ሄደሽ መኖር ትችያለሽ። አይኖርም አልኩ፣ በቤቴ አልወጣም አልኩ። ማነው የሰጠሽ ቤቱን ላንቺ? በቤቴ አልወጣም። ምን ቸገረህ? አያገባም። ስለዛ በቤቴ አልወጣም፣ ቤቴ ለቅቄ አልወጣም። ከፈለክ መውጣት ትችላለህ። የምነግርሽ የምትፈልጊው ነገር ካለ እኛ እኮ ላንቺ ያለን ክብር ነው እንጂ ትችሽ እኮ ነው የወጣሁት እኮ። ይሄ ልጅ እኮ ወደሽ ለምን ትፈታተኛለሽ? እኔ አሁን እሱ ጋር ሳይሆን እኔ ጋር ያለሽ ችግር ምንድን ነው? ከዛ በኋላ እኔ ከህይወትሽ እወጣለሁ። በቃ ውጡልኝ። እኔ አሁን ነው የምፈልገው። አልናገርም። በቃ አልፈልግም፣ ማውራት አልፈልግም፣ ማውራት አልፈልግም። ካሜራም ይዘህብኝ ቤት